የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የአዲስ አበባ መምህራን የመኖሪያ ቤት ግንባታ በመጀመሩ መደሰታቸውን ገለጹ። ኮሎኔል ፈንታው ሞሀቤ በሽብር ወንጀል የጥፋተኝነት ውሳኔ ተላለፈባቸው። ሰዎችን በማደንዘዝ ዝርፊያ ሲፈጽሙ የነበሩ ግለሰቦች በፖሊስ ቁጥጥር ስር ዋሉ። ጨቅላ ሕፃን ወንዝ ውስጥ የጣለችው እናት በእስራት ተቀጣች። በኦሮሚያ ሰሜን ሸዋ አካባቢዎች ስልክና ኢንተርኔት መቋረጡ ተሰማም። እንዲሁም ዶናልድ ትራምፕን ለመግደል ስለሞከረው ግለሰብ እንነግራችኋለን። አብራችሁን ቆዩም። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ጨቅላ ሕፃን ወንዝ ውስጥ የጣለችው እናት በእስራት ተቀጣች። በኢሉባቡር ዞን ዲረሙ ወረዳ ከጋብቻ ውጭ የወለደችውን ሕፃን ልጅ ወንዝ ውስጥ የጨመረችውና ሕይወቱ እንዲያልፍ ያደረገችው ግለሰብ በእስራት መቀጣቷም ፖሊስ አስታውቋል። የኢሉባቡር ዞን ፖሊስ ዋና መምሪያ ምክትል ኢንስፔክተር አበራ ስፋ እንደገለጹት ተከሳሽ ኑሪ ሱልጣን የተባለች የ20 ዓመት ወጣት ከጋብቻ ውጭ የወለደችውን ወንድ ልጅ ማንም ሳያያት ወንዝ ውስጥ በመጨመር ሕይወቱ እንዲያልፍ ማድረጓ ተገልጿል። ተከሳሿ ጥቅምት 24 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ተኩል ላይ ወንድ ልጅ በዲረሙ ጤና ጣቢያ በምጥ ከተገላገለች በኋላ ምሽት ላይ ድርጊቱ መፈጸሟን ተናግረዋል። ወንዝ ውስጥ የተጣለው አራስ ልጅ ጠዋት ላይ በአካባቢው ሰዎች ጥቆማ በፖሊስ ከወንዝ ወጥቶ ለምርመራ ወደ ሆስፒታል ተልኳል። ፖሊስ ከአካባቢው ሰዎች ባገኘው መረጃ መሰረት የድርጊቱን ፈጻሚ የሆነችው ተከሳሽ በቁጥጥር ስር ውሏል። ፖሊስ የምርመራ መዝገቡን ሲያጣራ የድርጊቱ ፈጻሚ የአካባቢው ነዋሪዎችን ትችት በመፍራት ከጋብቻ ውጭ የተወለደውን ልጅ ወስዳ ወንዝ መጣሏን አምና ቃሏን ሰጥታለች። ፖሊስ የምርመራ መዝገቡን በበቂ ማስረጃ በማጠናከር አጠናቆ ለአቃቢ ሕግ ልኳል። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በተከሳሿ ላይ ጨቅላ ሕፃንን በመግደል ወንጀል ክስ መስርቷል። የኢሉባቡር ዞን ከፍተኛ ፍርድ ቤት ጥር 26 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ኑሪ ሱልጣን በ12 ዓመት እስራት እንድትቀጣ ውሳኔ ማሳለፉ ተገልጿል። ኮሎኔል ፈንታው ሞሀቤ በሽብር ወንጀል የጥፋተኝነት ውሳኔ ተላለፈባቸው። የፌዴራል ከፍተኛ ፍርድ ቤት ልደታ አንደኛ የህገ መንግስትና የጸረ ሽብር ወንጀል ችሎት ትናንት በዋለው ችሎት በቅርቡ ለመንግስት እጃቸውን የሰጡት ኮሎኔል ፈንታው ሞሀቤ ላይ በሽብር ወንጀል የጥፋተኝነት ውሳኔ አስተላልፏል። የመሰረት ሚዲያ ምንጮች እንዳረጋገጡት ከ15 ዓመት እስከ ሞት በሚያስቀጣው ክስ ትናንት ጥፋተኛ የተባሉት ኮሎኔል ፈንታው ችሎት ላይ አልተገኙም ነበር። የክሱ መዝገብ እንደሚያስረዳው ከ3 ዓመት በፊት በአማራ ክልል የተከሰተውን የፖለቲካ አለመረጋጋት ተከትሎም ህገ መንግስቱን በኃይል ለመናድ የትጥቅ ትግልን አማራጭ አድርገው ተንቀሳቅሰዋል በሚል ኮሎኔል ፈንታው በሽብር ወንጀል ተከሰው በፍርድ ቤት ትዕዛዝ ሲፈለጉ ቆይተዋል። ግለሰቡ የፌዴራል ከፍተኛ ፍርድ ቤት በጋዜጣ ጥሪ ቢያደርግላቸውም ሊገኙ ባለመቻላቸው የቀረበባቸውን ክስ መከላከል አልቻሉም በሚል በትላንትናው ዕለት ከ15 ዓመት እስከ ሞት በሚደርስ የወንጀል ቅጣት ጥፋተኛ ሆነዋል ሲል ፍርድ ቤቱ በይኗል። የአፋድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ እንደነበሩ የሚነገርላቸው ኮሎኔል ፈንታው ሞሀቤ የሰላም አማራጭን ተቀብለው ለመንግስት እጅ መስጠታቸው የዛሬ ወር ገደማ ይፋ መደረጉ ይታወቃል። ኮሎኔል ፈንታውን ጥፋተኛ የተባሉት በእነ ዶክተር ወንዶሰን አሰፋ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይና ጋዜጠኛ ዳዊት በጋሻው በሚጠራው መዝገብ ስር ተከሰው ነው። በዚህ የክስ መዝገብ ጋዜጠኛ ገነት አስማማው፣ ዶክተር ሲሳይ አውግቸው፣ የህግ ጠበቃ አለልኝ ምህረቱም፣ ማዕረጉ ቢበየንና ዶክተር ግብረ አብ አለሙ በተመሳሳይ የሽብር ወንጀል የቀረበባቸውን የአቃቢ ህግ ማስረጃ እንዲከላከሉ ፍርድ ቤቱ ብይን ሰጥቷል። 51 ተከሳሾችን በያዘው በዚህ መዝገብ 6 ተከሳሾች አቃቢ ህግ ያቀረበላቸውን ማስረጃ መከላከል ሳያስፈልጋቸው በነፃ መሰናበታቸውን የመሰረት ሚዲያ ምንጮች ተናግረዋል። እነዚህ ተከሳሾች ከ3 ዓመት በላይ በህግ ቁጥጥር ስር ውለው ጉዳያቸው እየታየ ይገኛል። ከአማራ ክልል የጸጥታ መደፍረስ ጋር ተያይዞ በተመሳሳይ 300 የሚሆኑ ተጠርጣሪዎች ጉዳያቸው በፌዴራሉ ከፍተኛ ፍርድ ቤት እየታየ ይገኛል። በኦሮሚያ ሰሜን ሸዋ አካባቢዎች ስልክና ኢንተርኔት መቋረጡ ተሰማም። በኦሮሚያ ክልል በሚገኙ የተለያዩ የሰሜን ሸዋ ከተሞች የስልክና ኢንተርኔት አገልግሎት መቋረጡ ተዘግቧል።
በደገም ኩዩ፣ ሂዳቡ አቦቴና ዋራ ጃርሶ የሚኖሩ ግለሰቦች የስልክና የኢንተርኔት አገልግሎት የተቋረጠው ካለፈው እሁድ ጀምሮ መሆኑ ተነግሯል። ቢቢሲ በኩዩና ዋራ ጃርሶ ወረዳዎች እንዲሁም በሂዳቡ አቦቴ ወደሚገኙ ነዋሪዎች በመደወል ሰዎችን ለማግኘት ተደጋጋሚ ሙከራ ቢያደርግም የስልክ አገልግሎቱ እየሰራ ለመሆኑ ተዘግቧል። የስልክና የኢንተርኔት አገልግሎት የተቋረጠባቸው ወረዳዎች የጸጥታ ችግር ያለባቸው የሰሜን ሸዋ ወረዳዎች ውስጥ ሲሆን ቢቢሲ ያነጋገራቸው ነዋሪዎች እንደሚሉት ችግሩ የተከሰተው የመንግስት ጸጥታ ኃይሎች በአካባቢው በሚንቀሳቀሱ ታጣቂዎች ላይ እያካሄዱት ባለው ዘመቻ ሊሆን ይችላል። የኢትዮ ቴሌኮም የፊቼ ወረዳ ኃላፊ አቶ ቦጃለታ በተጠቀሱት ወረዳዎች የሞባይል ስልክና የዳታ አገልግሎት መቋረጡን አረጋግጠዋል ብለዋል። ኃላፊው የአገልግሎቶቹ መቋረጥ ምክንያት ምን እንደሆነ አናውቅም፣ ምክንያቱም እርምጃው ከማዕከል የመጣ ነው በማለት በቴክኒክ ችግሮች ምክንያት እንዳልሆነ ተናግረዋል። በተጨማሪም ኃላፊው ሮብ ዕለት በሰጡት ቃለ ምልልስ አገልግሎቱ ከተቋረጠ 3ኛ ቀን መሆኑን ገልጸው የሞባይል ስልክና የኢንተርኔት አገልግሎቶች እንደተቋረጡ፣ ነገር ግን መደበኛ ስልኮችና የዋይፋይ አገልግሎቶች እየሰሩ መሆናቸውን ገልጸዋል። የተቋረጠው የስልክ አገልግሎት መቼ እንደሚመለስ አይታወቅም። የሰሜን ሸዋ በተለይም የስልክ አገልግሎት አሁን የተቋረጠባቸው ወረዳዎች መንግስት ሸኔ የሚለው የኦሮሞ ነጻነት ሰራዊት ታጣቂዎች በተለያዩ ጊዜያት ጥቃት የሚፈጽምባቸው ቦታዎች ናቸው። ሰዎችን በማደንዘዝ ዝርፊያ ሲፈጽሙ የነበሩ ግለሰቦች በፖሊስ ቁጥጥር ስር ዋሉ። በድሬዳዋ ከተማ የተለያዩ ቦታዎች ውስጥ ረቂቅ በሆኑ የማደንዘዣ ዘዴዎች በመጠቀም የዜጎችን ንብረት ሲዘርፉ የነበሩ የተደራጁ ዘራፊዎች ቡድን አባላት በቁጥጥር ስር መዋላቸውን የድሬዳዋ ፖሊስ ጠቅላይ መምሪያ አስታውቋል። ፖሊስ ባደረገው ዝርዝር የምርመራ ማጣራት ወንጀለኞቹ ማደንዘዣዎቹን በተለያዩ መንገዶች ለሰለባዎቻቸው እንደሚያቀርቡ ደርሶበታል። በድሬዳዋ ፖሊስ ጠቅላይ መምሪያ የወንጀል ምርመራ ዘርፍ የታክቲክ ምርመራ ዳይሬክቶሬት ዳይሬክተር ኢንስፔክተር ተመስገን ተሰማ እንደገለጹት ተጠርጣሪዎቹ ወንጀሉን ለመፈጸም በተለይም ሆስፒታሎች፣ የህዝብ ትራንስፖርት መነሻዎችንና ሰው የሚበዛባቸው አካባቢዎች ላይ ትኩረት በማድረግ በባጃጅና በታክሲ ውስጥ በሽቶ ወይም በፈሳሽ መልክ የሚረጩና በአፍንጫ በኩል በመግባት ሰውን በፍጥነት የሚያደነዝዙ ኬሚካሎችን በመጠቀም ሰዎችን በማደንዘዝ ከራሳቸው ቁጥጥር ውጭ ካደረጉ በኋላ የተለያዩ ዘዴዎችን በመጠቀም በእነሱ ላይ ያለው ንብረትና እስከ ቤታቸው ድረስ በመውሰድ ይህንን የዝርፊያ ወንጀል እንደሚፈጽሙ ተገልጿል። እነዚህ ግለሰቦች በቡድን ተደራጅተው የሚንቀሳቀሱ መሆናቸውንና በሰው ጤና ላይ ከፍተኛ ጉዳት ሊያደርሱ የሚችሉ ኬሚካሎችን እንደሚጠቀሙ አረጋግጧል። ኢንስፔክተር ተመስገን ተሰማ አክለውም ተጠርጣሪዎቹ በቁጥጥር ስር የዋሉት ከህብረተሰቡ በደረሰ ጥቆማና ፖሊስ ባሰማራቸው የድብቅ ኦፕሬሽን አባላት አማካኝነት ሲሆን ለዝርፊያ ተግባር የሚውሉ የተለያዩ ፈሳሽና ጠንካራ ማደንዘዣዎች፣ በዝርፊያ የተገኙ ሞባይል ስልኮች፣ ጥሬ ገንዘብና የተለያዩ ወርቆች እንዲሁም ለእንቅስቃሴያቸው የሚጠቀሙበት ተሽከርካሪ አብረው መያዛቸውን ተናግረዋል። የአዲስ አበባ መምህራን የመኖሪያ ቤት ግንባታ በመጀመሩ መደሰታቸውን ገለጹ። የአዲስ አበባ ከተማ የመምህራን የጋራ መኖሪያ ቤት ግንባታ ማስጀመሩ አስተዳደሩ ለመምህራን ያለውን ክብር በተግባር ያሳየበት በመሆኑ መምህራን የተሰማቸውን ደስታ ገልጸዋል። ከተማ አስተዳደሩ በ57 ማህበራት ተደራጅተው የሚጠበቅባቸውን 25 በመቶ ለቆጠቡ 6194 መምህራን የመኖሪያ ቤት ግንባታ አስጀምሯል። መሬት ከሊዝ ነፃ እንዳቀረበና የፋይናንስ አማራጮችን እንዳመቻቸም የአዲስ አበባ ከንቲባ አዳነች አቤቤ ተናግረዋል። መምህራን ቀደም ብሎ ሲነገር እውን ይሆናል ብለው እንዳልጠበቁና በተግባር ሲፈጸም መደሰታቸውን ገልጸዋል። ለ30 ዓመታት በመምህርነት ያገለገሉት የሐምሌ 19 ቅድመ አንደኛና መጀመሪያ ደረጃ ትምህርት ቤት መምህሩ ብርሃኑ ከበደ ቤት ለመምህር ከመኖሪያነት በተጨማሪ አብዛኛው የማስተማር ዝግጅት የሚያደርግበት በመሆኑ በተደጋጋሚ መንግስትን ሲወተውቱ እንደነበር ያስታውሳሉ። ይህ የመምህር ብርሃኑ ጥያቄም በርካታ መምህራን ባገኙት አጋጣሚ ሁሉ ሲያነሱት የቆዩት ነው። የአዲስ አበባ ከተማ አስተዳደርም የተለያዩ አማራጮችን በመጠቀም መምህራኑን የቤት ተጠቃሚ እንደሚያደርግ ቃል ገብቶ ነበር። የገባውን ቃልም የቤት ግንባታውን በማስጀመር በተግባር አረጋግጧል። የዛሬዋን ቀን በጉጉት እንጠብቃት ነበር ያሉት መምህር ብርሃኑ ከተማ አስተዳደሩ የገባውን ቃል ለመፈጸም በቁርጠኝነት እንደሚሄድ አይቻለሁ ብለዋል። መምህርት ዝግጁ ተመስገን ደግሞ መንግስት የገባውን ቃል በመፈጸም የቤት ግንባታው በመጀመሩ እጅግ ተደስቻለሁ ብለዋል። በቤት ጉዳይ ከኪራይ ከቦታ ርቀት አንጻር የነበረባቸውን ችግር የሚቀርፍ መሆኑን የጠቀሱት መምህራኑ ከተማ አስተዳደሩ ተስፋቸውን በማለምለም ለመምህራን ያለውን ክብር ያሳየበት መሆኑን ገልጸዋል። የመምህራን ቤት ግንባታውን እንዲሆን መንግስት ከ5 ቢሊዮን ብር በላይ የካሳ ወጪ በመሸፈን መምህራንን በማህበር በማደራጀት የዲዛይን ስራዎችን በማከናወንና ኮንትራክተሮችን በመለየት አስፈላጊውን ድጋፍ ማድረጉን ከንቲባ አዳነች አቤቤ አስታውቀዋል።
ዶናልድ ትራምፕን ለመግደል የሞከረው ግለሰብ የዕድሜ ልክ እስራት ተፈረደበት። በሴፕቴምበር 2024 በሰሜን ፍሎሪዳ በሚገኝ የጎልፍ መጫወቻ ስፍራ ላይ በወቅቱ የፕሬዝዳንት እጩ የነበሩትን ዶናልድ ትራምፕን ለመግደል ሙከራ ያደረገው የ59 ዓመቱ ራያን ሩት የዕድሜ ልክ እስራት ተፈርዶበታል። የዩኤስ ዲስትሪክት ዳኛ አይሊን ካኖን በዛሬው ዕለት በሰጡት ውሳኔ ራያን ሩት በቀሪ ዘመኑ በሙሉ ከእስር ቤት እንዳይወጣ ያለ ይቅርታ ተፈርዶበታል። በተጨማሪም በጦር መሳሪያ ወንጀል የ7 ዓመት ተጨማሪ እስራት ተጨምሮለታል። ጃኖ ካኖን ውሳኔውን ሲያስተላልፉም ይህ የሰው ሕይወት ለመቅጠፍ የተወጠነ ሆን ተብሎ የታቀደና ክፉ ሴራ መሆኑን ግልጽ ነው ብለዋል። ራያን ሩት በሴፕቴምበር 15 ቀን 2024 ትራምፕ ጎልፍ በሚጫወቱበት ስፍራ አቅራቢያ ቁጥቋጦ ውስጥ ለ12 ሰዓታት ያህል ተደብቆ ጠመንጃውን ደግኖ ሲጠባበቅ ነበር። የዩኤስ ምስጢራዊ አገልግሎት ሰክሬት ሰርቪስ አባላት ጠመንጃውን በማየታቸው ተኩስ ከፍተው ሙከራውን አክሽፈውታል። ባለፈው መስከረም ወር የጥፋተኝነት ውሳኔ በተሰጠበት ወቅት ራያን ሩት በብዕር አንገቱን በመውጋት ራሱን ለመግደል ሙከራ አድርጎ በፖሊሶች ቁጥጥር ስር ውሎ ነበር። ይህ በ2024 የምርጫ ቅስቀሳ ወቅት በዶናልድ ትራምፕ ላይ ከተካሄዱት 2 የግድያ ሙከራዎች አንዱ እንደነበር ይታወሳል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።